ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ፕሮግራም ነው የምትከታተሉ። እንደምን አመሻችሁ ማለት ፈልጋለሁ። ፕሮግራሙን ስጨርስ ደግሞ መልካም ሌሊት ማለት ፈልጋለሁ። ታህሳስ 19 2018 የጋት ዕለታዊ አጫጭር መረጃዎችን ሶስት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ሶተር እንደምላችሁ ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ነው። እየደገፋችሁ ላላችሁ እጅግ የከበረ ምስጋና ይድረሳችሁ። ከሰዓት አንድ 3 ሰዓት በፊት የጋት ውሎ አጫጭር መረጃ ወደ እናንተ አድርሼ ነበር። በዛ መረጃዬ ጎጃም ውስጥ ሸበል ዛምብራ በረሃ የሚባል አካባቢ ጥላሁን አበጀ የሚመራው 64ኛ ክፍለ ጦር እንዲሁም በላይነህ ዋልተ ንጉስ የሚመራው 34ኛ ክፍለ ጦር ሁለቱም ግን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የሚባሉ ዘመነ ካሴ የሚመራው እና አስረስ ያሉበት ናቸው። አስተማማኝ መረጃ ኦኬ፣ እሱም ማረጋገጥ ያስፈልጋል። ዞሮ ዞሮ አስረስ ማረ ከጥላሁን አበጀ ጋር እንዳለ ነው የደረሰኝ መረጃ የሚያሳየው። ዞሮ ዞሮ በአንድ ቡድን ውስጥ ራሱን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ብሎ በሚጠራው ቡድን ውስጥ በአካባቢያዊነት አንተ እነከሌ ያዝዙንም እነከሌ ያዝዙናል፣ በቀረጥ መሰብሰብ፣ በጥቅማ ጥቅም እከሌ እጁን ሊሰጥ ነው፣ እከሌ ሊሄድ ነው፣ ከከሌ ጋር ኔትወርክ አለው በሚል በመስመሩም በመለያየት አይ የእውነት የሚባለው ለህዋትማ አንሰራም በሚል የአመራር ሽግሽግ ይደረግ በሚል ሌሎች ደግሞ ራሱ በቀጣይ ውስጥ ለውስጥ ያሉ ሽኩቻዎች አሉ። በዛ ምክንያት ከ3 ቀን በፊት ውጊያ ነበራቸው። ወደዚህ ወደ አራጤ ወደ አበያ በረሃ ሄደ። 2 ሰዎች የሞቱበት ሌሎች የቆሰሉበት። ዛሬ ያለኝ መረጃ ከቦታው 35 ሰዎች እስካሁን ሞተዋል። አሁን ታህሳስ 19 ከቀረጻውን ሳረግ ምሽት 12 ሰዓት ከ44 ነው። አሁን ጨለም ብሏል። ለዚህ ለብርሃኑ እንግዲህ ሁልጊዜ ይቅርታ መረጃ ሰጣቸዋለሁ። ሌሎች ደግሞ የድምፅ ጉዳይ የብርሃን ጉዳይ ወደፊት እናስተካክላለን ከእናንተ ድጋፍ ጋር። እስካሁን 35 ወጣቶች ሙተዋል ከሁለቱም በኩል። አሁን ውጊያው ጋብ ብሏል። ግን የመረጃ ምንጮች የሚያሳዩት በጣም በከፍተኛ ቁጭት ውስጥ እንዳሉ ከየቦታው ሰዎች እየተጠራሩ እንደሆነና ምሽቱንም ውጊያው ሊቀጥል እንደሚችል ነው መረጃዎች እየወጡ ያሉ። ይህን መረጃ የምታዳምጡ ኢትዮጵያውያን ሃይማኖት አለን የምትሉ ምናልባት የጽንፈኛው ቡድን ደጋፊ ሆናችሁ በቃ በሏቸው። ውጊያ አያስፈልግም፣ እጃችሁን በሰላም ስጡና በቀጣይ ያለ የፖለቲካም የኢኮኖሚም የማህበራዊም ሌሎችንም ጥያቄ በሰላማዊ መንገድ ሰጥቶ በመቀበል መንገድ በኢትዮጵያ ማዕቀፍ ውስጥ ቢፈልጉ አዲስ ፓርቲ አደራጅተው አሊያ ካሉ ፓርቲዎች ጋር ያንን ማድረግ ይሻላል። ገዳይ ይዘው ሟች ይዘው ትናንት ከኢትዮጵያ ጋር አትዋጉ፣ የኢትዮጵያ መከላከያ ሰራዊት ዘብ ነው፣ ለእናንተም ጭምር ዘብ ነው ስንል የነበረው አሁን ደግሞ ራሳቸው የወጡ በአንድ ቡድን 64ኛ የሚባለው ጥላሁን አበጀ የሚመራው በላይነህ ዋልተ ንጉስ የሚመራው 34ኛ አንድ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ነን ብለው እንዳልኳቸው እነ ዘመነ ኢትዮ ሱዳን ድንበር ነው ያሉት። ከዛ ትእዛዞች ይመጣሉ በዋትሳፕ ያንደር ብታዩ ጉዱ ከባድ ነው። ኤኒዌይስ እስካሁን 35 ሰው ሞተዋል። በዚህ አርማጭሆ ያልኳችሁ ሞዓ ተዋህዶ ነው በሚል ሳሙኤል ባለድልን በዛ ምክንያት እጁን ይዘው ለማሰር እንዲታሰር ተፈልጎ ነበረ። የተኩስ ልውጦች ነበሩ። በዛ ምክንያት እሱ ምንም እንዳልሆነ እንዳመለጠ ነው መረጃዎች እየደረሱኝ ያሉት። በዚህም ምንድነው ቋራን ያሳምጻል በሚል ወደ አርማጭሆ ነበር ሄደው ሞዓ ተዋህዶ ነው በሚል በሞዓ አንበሳ በኩል እንዲታሰር ታዝዞ ነበረ። በዚህ ምክንያት እንግዲህ እዛው ውስጥ ሞዓ ተዋህዶ ሞዓ አንበሳ እየተባለ ወደ ውጊያ ሊገባ ነው ማለት ነው። እዛው ጎንደር በላይ ዝም ይባላል እና ጀስት ጌም ኦቨር የማይሆን ነገር ለሻዕቢያ ለህዋት
ለሱዳን ለመለላክ አንድ ተስፋ አድርገው የነበረው እነ ዘመነ ሱዳን ተተኳሽ ታጣቂ ይሰጠናል፣ እዚህ መንጂ የሚባል አካባቢ ወደ ሸርቆሌ የኢትዮጵያ ህዳሴ ግድብ ቅርብ ርቀት ላይ ለሱዳን ፈጥኖ ድራሽ ኃይሎች ለራፒድ ሰፖርት ፎርስ የሚያገለግል እስከ 10,000 የሚያህል የስልጠና ማዕከል ተከፍቷል በሚል አፍሪካን ኢንተለጀንስን አምጥቼ ለእናንተ አንብቤ ምን እንደሚል፣ ነገር ግን የሳተላይትን ጨምሮ ማረጋገጫ መሬት ላይ እንደሌለ ክሶች ግን እንዳሉ፣ የክሱ ምንጭ ደግሞ ግብጽ ነው። ቤጃዎችና በርታዎችን ማርጂናላይዝድ የሆኑ ቤጃና በርታዎች እንዲሰለጥኑ ተደርጎ ለአርኤስኤፍ እየተዋጋ ነው። አንድ ኢትዮጵያ ከበርበራ ከሶማሌላንድና ከሞምባሳ በኬንያ በኩል የሚመጣ የጦር መሳሪያ እንዲሁም በአውሮፕላን በጦር አውሮፕላኖች የሚመጣን የጦር መሳሪያ ማስተላለፊያ ሆነ እያገለገለች ነው። ይህም ክስ ነው፣ ተጨባጭ መረጃ ያለው። ይህንን ማን ያራግበዋል? ባንዳ ያራግበዋል። የኢትዮጵያ የዲፕሎማሲ ውድቀት እንደዚህ እየተደረገ ነው፣ ከአርኤስኤፍ ጎን ተደግፎ ሌላ ጦርነት እየጠራ ነው ወዘተረፈ ይላል ባንዳ። ልክ ባንዳዎች ያራግፉታል፣ ወደ ዓለም አቀፍ ይሄዳል። አፍሪካን ኢንተለጀንስ ምናምን ላይ አዲስ ስታንዳርድ ወጣ ምናምን ይባላል። አስመራ ስታንዳርድ መሆን የነበረበት። ኤኒዌይስ ይሄን ተስፋ ያደርጉ ነበር። ዘን ለሁለት ቀን ይፋዊ የስራ ጉብኝት አልቡርሃን ቱርክ አንካራ ነበረ። በዛ በነበረው ውይይት የተቀመጠው ምንድን ነው? አንደኛ ሁለታችሁም የተኩስ አቁም ስምምነት በአስቸኳይ ድረሱ የሚል ነው። አንድ ራፒድ ሰፖርት ፎርሱንም እናስገድዳለን፣ እናንተም ዝግጁ ሁኑና አልቡርሃን ምንድን ነበር ይል የነበረው? ራፒድ ሰፖርት ፎርሱ ሳይበታተን ተኩስ አናቆምም። ግራውንድ ላይ ያለው ሪያሊቲ ሌላ ነው። ኤልፋሸርን ተቆጣጥሮ ወደ ኢትዮጵያ አንድ ጥይት ቢተኩስ አልቡርሃን አንድ ቀን አያድርም ፖርት ሱዳን ብዬ ነግሬያቸዋለሁ። ነገር ግን ሻዕቢያ ይፈልጋል። ለምን? በቋራ በኩል ውጊያ እንዲከፈት፣ በምዕራብ በኩል በመተማ ይሄን መተማን ይዞ እስከ አርማጭሆ ወደ ታች እስከ ይሄን የቋራ የደለጎን መስመር ይዞ ማስፋት አንድ በዛ ይፈልጋል። በላይ በመተማ የቅማንት ታጣቂዎችን አደራጅቶ እዚህ ደግሞ የቋራ ደለጎን አርማጭሆን ይዞ አብርሃ ጅራ መስመር ያለውን ደግሞ ይዞ የሱዳን ታጣቂ በተወሰነ በሱዳን አርሚድ ፎርስ የሚደገፉ የነ ሳሙኤል ባለድል ዛሬ እርስ በርስ እየተታኮሰ ያለው ሞዋ ተዋህዶ ሞዋ አንበሳ ብሎ የነሱን አሰባስቦ የነ ዘመነ ኃይል ደግሞ መሃል ላይ የዱር ቤቴን ጃዊ ያላቸውን ሽፍታዎችን አሰባስበን እናጠቃለን። አንድ በዚህ በላይ ደግሞ እንግዲህ ሂሳቡን እዩ ቅዠቱን። በላይ ደግሞ እንደገና ወደ ወልቃይት ጠገዴ ሰቲት ሁመራ ተከዜን ተሻግረን በሽሬ ሰብረን እንገባለን። ሁለት ግንባር በሉ። ሶስተኛው ደግሞ ባላማጣ በኩል በደቡብ ግንባር በዛ እናጠቃለን። በቡሬ በኩል ደግሞ የአፋር አብዮታዊ ዲሞክራሲያዊ ግንባር የሚባለውን እሱን ከፊት አድርገን ሊያጠቃ ነው፣ ጥቃት ሊከፍት ነው፣ አስመረቀ ሲባል ትሰሙ ነበር። እሱን ከፊት አድርገን እኛ ከኋላ ሆነን በቡሬ በኩል ደግሞ ወደ አፋር ጥቃት እንከፍታለን። መሀል ላይ ሸኔን አድርገን ኢትዮጵያን ወጣጥረን እንበታትናታለን ነው። ለዚህ ለመበታተን የተባበረ ባንዳ የባዕዳን ተለላኪ ነው እርስ በርስ እየተላለቀ ያለው። መጀመሪያውንም የተፈጠረ ለባዕዳን ነው። ዓላማ ያለውን ባንዳ ነው። ለሆዱ ለጥቅሙ እንጂ ለሀገሩ የሚያስብ አይደለም። ሰው አልቡርሃን ቱርክ ከረሲፕ ጣይብ ኤርዶጋን ጋር በነበረው ውይይት አንደኛ የተኩስ አቁም ስምምነት ውስጥ እንድትገቡ አስገዳጅ ነው። መግለጫውን ላነብላችሁ እችላለሁኝ። እኔም ከምላችሁ እንዳለ ሆኖ የኔ ዘ ሪፐብሊክ ኦፍ ተርኪ ምንድን ነው የሚለው መረጃ ሲሆን ነው ማለት። እናንተም ደግሞ ገብታችሁ በደንብ እንድታዩት ስቴትመንት ሪጋርዲንግ ፕሬዚደንት ኤርዶጋንስ ሚቲንግ ዊዝ ሱዳን ሶቨርኒቲ ካውንስል ቸርማን አልቡርሃን ይልና ፕሬዚደንት ረሲፕ ታይፕ ኤርዶጋን ሚት ዊዝ ዘ ቸርማን ኦፍ ዘ ሶቨርኒቲ ካውንስል ኦፍ ሱዳን አብደልፈታህ አልቡርሃን አት ዘ ፕሬዚደንሻል ኮምፕሌክስ ይላል። በዚህም the leaders discussed Turkey-Sudan bilateral relation as well as regional and global development በቱርክና በሱዳን ግንኙነት እንዲሁም በቀጠናዊና በዓለም አቀፋዊ
ልውውጦች ሁነቶች ዙሪያ ተመካክረዋል ይላል። President Erdogan stated during the meeting that cooperation between Turkey and Sudan would be further advanced across numerous including የቱርክና የሱዳን ግንኙነት የበለጠ ተጠናክሮ ይቀጥላል። በንግድ፣ በግብርና አግሪካልቸር፣ በዲፌንስ ኢንዱስትሪ፣ በመከላከያ ኢንዱስትሪ እና በማይኒንግ ጎልድ ስላለ የዳርፉር አካባቢ በተለይ በማይኒንግ ኤኒዌይስ noting that the ongoing clash in Sudan have resulted in one of the worst humanitarian crises worldwide አሁን ያለው የእርስ በርስ ግጭት በዓለም ላይ አስከፊ የሆነ የሰብአዊ ቀውስ እንዳመጣ በመገንዘብ ፕሬዚዳንት ኤርዶጋን emphasized that actions amounting to crimes against humanity have been occurring በሰው ልጅ amounting crimes against በሰው ልጅ ላይ የከፋ ጭፍጨፋ ግፍ ተፈጽሟል ብለው ጠቅሰዋል። particularly in the El Fasher region በተለይም በኤልፋሸር ቀጠና ላይ and that firm and decisive steps must be taken to prevent all this ይህንን ለመከላከል ጥብቅ የሆነ እርምጃ መወሰድ መቻል አለበት። እሱን ካሉ በኋላ stressing that Turkey desires peace ቱርክ ሰላም እንደምትፈልግ አጽንኦት በመስጠት stability መረጋጋት and the preservation of the territorial integrity of Sudan የሱዳን የግዛት አንድነት እንዲጠበቅ ምክንያቱም ታሳለ ሄሜቲ ወይም ደጋሎ ደግሞ ፓራላል መንግስት እየተመሰረቱ ነው። አንዱ ኬንያ ትደግፋለች የሚባለው የታስ ወይም የፓራላል መንግስቱ ናይሮቢ ላይ ስለተሰበሰበ ነው። ያው ዊሊያም ሩቶ በፍጹም ብሎ ሪጀክት ያደረገው ማለት ነው። President Erdogan expressed the goal of establishing lasting peace among the Sudanese people by achieving a ceasefire ተኩስ አቁሙ ትእዛዝ ነው። አቆማለሁ ብሎ ተስማምቶ ነው የመጣው አልቡርሃን። ይህን ካሉ በኋላ ፕሬዚደንት ኤርዶጋን also affirmed that Turkey will continue to address the needs of the Sudanese people facing the humanitarian crisis by providing humanitarian assistance የደረሰውን ውድመት የደረሰውን ቀውስ ለመደገፍ ለመጠገን ከፖስት ዋር በኋላ ደግሞ በተለያዩ መሰረተ ልማቶች በጋራ ለመስራት ዝግጁ ነን። ሱዳንና ቱርክ በዓለም አቀፍ የፖለቲካ ኢኮኖሚ መድረኮች በጋራ እንሰራለን የሚል ይሄ የወጣው ኮሚኒኬሽን ነው። ዳይሬክቶሬት ኦፍ ኮሚኒኬሽንስ በ25/12/2028 ከ3 ቀን በፊት የወጣው ማለት ነው። በዚህ አስተማማኝ የዲፕሎማቲክ ምንጮች ያስቀመጡት ምንድነው? ሱዳን ያለውን ጦርነት ማቆም ሲዝፋየር ወደ ድርድር መምጣት አስቀድሜ በውሎ ከሰዓታት በፊት በለቀቁት ፕሮግራም እንደነገርኳችሁ ኳርታይት የሚባሉ አሉ። አራቱ የሱዳን ጉዳይ እያሸማገሉ ያሉ አንደኛ ግብጽ እንግዲህ ችግሩን ፈጣሪ ነው። የሱዳን ፖለቲካ የሚያቦካው እሱ ነው። ግን ያው የሚያቦካውን ረባሹን አይደል ክፍለ አለቃ የሚሆነው ግብጽ። ሁለተኛ ዩናይትድ አረብ ኤሚሬት ነው። ሶስተኛ ኳታር ነው። አራተኛ አሜሪካ ነው። ዘን ቱርክ የለበትም። ግን ቱርክ ምንድነው ያለው? እነሱን ሰፖርት እናደርጋለን፣ አስፈላጊ ከሆነ በዛ ውስጥ ተጨምረን ከሌሎች ጋር ባለን ግንኙነት ተኩስ እንዲቆም ወደ ድርድር ግቡ፣ ከሌላ ሶስተኛ ወገን ጋር ከኤርትራ ጋርም ከግብጽ ጋርም ከሌሎች ኃይሎች ጋርም በመሆን ወደ ግጭት ውስጥ አትግቡ፣ በኢትዮጵያና በሱዳን መካከል ያለውን ቅራኔ ሁለቱን አገናኝተን ለመፍታት ዝግጁ ነን። በቅርቡ እንግዲህ ያለው የዲፕሎማቲክ ምንጮች ምንድነው የሚሉት? በቅርቡ ወደ ሶማሊያ ሞቃዲሾና ወደ ፖርት ሱዳን ጉብኝት ሊያደርጉ እንደሚችሉ በተለይ ዘላቂ የተኩስ አቁም ስምምነት እንዲፈራረሙና በዛም እንደሚገኙ ከማንኛውም ወገን ጋር በመሆን በሌሎች ሀገራት ጣልቃ መግባት እንደማያስፈልግ ሱዳን ውስጥ ያሉ ኢትዮጵያን የሚወጉ ታጣቂዎችን እንዲያስወጡ በተመሳሳይ ኢትዮጵያ ውስጥ ካሉም ለማስወጣት እንደሚሰራ በጋራ አዲስ አበባ ያለው የቱርክ ኤምባሲ ይህን እንደሚያስተባብር ወደ ግጭት ግን ፍጹም መግባት አስፈላጊ አይደለም በሚል የተጠቀሰ ጉዳይ ነው ያለው። ቀደም ብያለሁ። በዛ በሱዳን ያላችሁ የነዘሜ ሌሎችም ለዘመነ ካሴ እንግዲህ መሄጃችሁን ማዘጋጀት ይጠበቅባችኋል ማለት ነው። እዛ ውስጥ ነው በየቀኑ እንግዲህ በየቀኑ ዕለታዊ መግለጫ እየወጣ ነው። ነገ የሚወጣውን መግለጫ እናያለን። ያው ምን እየተጻፈ እንደሆነ ስለሚታወቅ በሚል ነው ያለው ሁኔታ ይሄ ነው።
ሱዳን ኢትዮጵያን አትወጋም ልትወጋም አትችልም በሚል በተደጋጋሚ ፕሮግራም የሰራሁት ይህንን ነው። ከዚህ ተነስቼ ወደ ከሰሞኑ እንግዲህ ዓርብ ዕለት ኦፊሻሊ እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን በዚህም በመከላከያ በቴክኖሎጂ ልውውጥ በግብርና በጋራ ለመስራት ቀጠናዊ ሰላም ለማረጋገጥ ዝግጁ መሆኑን ተከትሎ በጣም ብዙ ትንታኔዎች ይጻፋሉ፣ ብዙ አቋሞች ይወጣሉ። አንዳንዱ በሃይማኖታዊ ብሔርተኝነት ያየዋል። አንዳንድ ጸሐፊዎች እዚህኛም ሀገር ላይ ፌስቡኩን ምኑም ሞኒተር ሳደርግ እንዴት ከአይሁዳዊት እስራኤል ሶማሌላንድ እውቅና ልትቀበል ቻለች ብሎ የሚጽፏል። ለምን አረባዊ የሆነ አገር የሙስሊም የሆነ አገር ለሶማሌላንድ እውቅና ሊሰጣት አልቻለም ብለው ለምን ማሰብ እንደሚቸግራቸው ትንሽ ችግር ነው። ያው እንግዲህ የመካከለኛው ምስራቅ አፍሪካ የፖለቲካ ሽኩቻ አንዱ ማዕከል ኢትዮጵያ አዲስ አበባ ነው። እያንዳንዱ ኤምባሲ ዝም ብሎ የሚያይ ይምሰላችሁ። ካልቸራል አታሽ አለው። በዚያ ካልቸራል አታሽ ውስጥ በትምህርት፣ በስፖርት፣ በስልጠና በተለያየ ይደግፋል። የራሱን ርዕዮተ ዓለም ይሰራል። እስራኤልም ጋዜጠኞችን እንዲወስዶ ማስጎብኘት፣ ማሰልጠን የኔ እውነት ይሄ ነው ማለት አለ። ሌላውም ያለ ስናይ ግን ፕሊስ እኔ እንደ ጌትነት በምንድን ነው የምታየው ብትሉኝ በሃይማኖት መነጽር አላየው። በሌሎች ሀገራት በሚደረጉ ጦርነቶች ውስጥ ከሰብአዊነት ምናምን አላየውም ማለት ድፍን ነኝ፣ አላይም፣ አልሰማም፣ የሚደረገውን አላነብም ማለት አይደለም። ቅድሚያ የምሰጠው ሶማሌላንድ ሀገር ብትሆን ኢትዮጵያ ምን ታገኛለች የሚለውን አንድ መዝናለሁ። በምን ተጨማሪ ገበያ በማግኘት የባህር ኃይል በማግኘት ከሴኪሪቲ አፓራተስ አንጻር ተጨማሪ ወደቦች እናገኛለን ወይ? አትሊስት ተጨማሪ ገበያ፣ የኃይል ሚዛን መለዋወጡ፣ ይሄ ባላንስ ኦፍ ፓወር ሲመጣ ምንድን ነው የሚመስለው? ገበያ ሂደንም ለመስራት እነሱም እንዲመጡ ለማድረግ ኮምፒቴቲቭ አድቫንቴጁ ምን ይመስላል? ከዚህ በፊት የነበረውን ሂስቶሪክ ሪሌሽንሽፕ እሱን አያለሁ። ዞሮ ዞሮ ማሰሪያው ማጠንጠኛዬ ኢትዮጵያ ምን ትጠቀማለች፣ ምን ትጎዳለች? ይህንን አይተን እንተንትን። እንዲያርጉ ማለት አልችልም። እና አንዳንዱ ከሃይማኖታዊ አንጻር ያየዋል። እንዴት ይላል አንዳንዱ 100% ሙስሊም የሆነችዋ ሶማሌላንድ ሀርጌሳ የጽዮናዊት እስራኤልን ባንዲራ ይዘው ሲወጡ ይሄ በጣም ከባድ ነው ይላል። ለባለፉት 34 ዓመት ነፃነት ስጡን ሲሉ ነው የኖሩት። አንድ እሱን እንውሰድ። ሁለት ሀርጌሳና ሞቃዲሾ አብረው የመኖር እድላቸው በጣም አናሳ ነው። በፖለቲካል ኢኮኖሚ የተለያዩ ናቸው። ከልቸራሊ የተለያዩ ናቸው። ይሄኛውን እንግሊዝ ነው የገዛው፣ ያን ጣሊያን ነው የገዛው። ዘዌይ ቲንክ የሚያደርጉት ሶማሌላንድ ዩኒቨርሳል ሰፈሬጅ ነው ምርጫው፣ ዋን ማን ዋን ቮት ነው። እዛ ይሄው ገና በምርጫው ከኢትኒክ ቤዝድ ከጎሳ እንውጣ በሚል እሱን እየተበላላ ነው ያለው። ገና ስትሮንግ የሆነ ሴኩሪቲ አፓራተስ አለው ሶማሌላንድ። ያኛው ሞቃዲሾ ምርጫ ለማድረግ የሪጅን ምርጫ ለማድረግ ዓለም አቀፍ በረራን የሚከለክል ነው። እዚህ እንደዚያ የሚባል የላቸውም። ባዮሜትሪክ ተጠቅመው የሚያደርጉ ናቸው። ሎኬሽናቸው በጣም ሰፊ ኢንዲያን ኦሽን አለው ሶማሊያ። ይህ ደግሞ ሜን ጌትዌዩን የገልፍ ኦፍ ኤደን አለው። ፊት ለፊት ሀውቲን ከመፋለም ከኢራን ከመፋለም አንጻር ከተለያየ ያዩታል። ፍልስጤሞችን ለማፈናቀል ነው ለሶማሌላንድ እውቅና የተሰጣት የሚሉ የሚጽፉ አሉ። ለምን የሚቀበልን እንፈልጋለን ይል ስለነበረ ሪሊ እውነት ነው ወይ? እሱን ማየት አለብን። እንዳልኳችሁ የተለያዩ ትንተናዎች፣ የተለያዩ አስተሳሰቦች፣ ድምፆችን እንሰማለን። ዙሮ ዙሮ ግን አንድ እውነት ማወቅ ያለብን ለሀገራት እውቅና መስጠትና መንሳት የአንድ ሀገር ሶቨሬን ራይት ነው። ኢትዮጵያ ለምሳሌ ሩቅ አልሂድ ለኤርትራ እውቅና ሰጣታለች። ያ እውቅና ህገወጥ ነው። እውቅናው ህገወጥ የሚባለው በዓለም አቀፍ ህግ መሰረት አንድ በሽግግር መንግስት ላይ ያለ ሀገር የአገሩን የግዛት አንድነት መስጠት የሚያስችል ማንዴት የለውም። ለምሳሌ ሩሲያ በተደጋጋሚ የምታነሳው ምንድን ነው? ዘለንስኪ የምርጫ ዘመኑ አልፎበታል። በዚህ ምክንያት እሱ የሚፈርመው ፊርሚያ ሉሃንስክ ይሁን ዶንባስክ ይሁን ዛፖሪዥዣ ይሁን የሆነ ቦታ
ክራሚያንም ወደ እኔ ይሁን ብሎ ቢፈርም የዩክሬን ሰራዊትም ከ800 ሺህ እንዳይበል ተስማምቻለሁ ብሎ ቢፈርም በኋላ ላይ የዛሬ 10 ዓመት የዛሬ 100 ዓመት የዛሬ 1000 ዓመት የሌጂቲሜሲ ጥያቄ ይነሳል። እንዴ ቮሎዲሚር ዜሌንስኪ የሚባል ሰው እኮ በአስቸኳይ ጊዜ አዋጅ ውስጥ የነበረ ነው፣ ያልተመረጠ መንግስት ነው ይባላል። ስለዚህ አንዱ ውል ምንድን ነው? በመቶ ቀናት ውስጥ ምርጫ ያድርግ። አንዱ የትራምፕ ስምምነት ነጥቦች ከሚባሉት ያልተመረጠ መንግስት የኢትዮጵያ ኢህአዴግ የሚባል የሽፍታ ስብስብ መጣ። ምርጫ ተደርጎ ህገ መንግስት ጸድቆ ምርጫ ከሆነ በኋላ ምርጫው ትክክል ነው ወይ፣ ይሄ ፕሮሲጀራል ጀስቲስ፣ የምዝገባ ሂደቱ፣ የቅስቀሳ ወዘተረፈ፣ ከዛ በኋላ ደግሞ ቆጠራው ሰብስታንቲቭ ጀስቲስ የሚባለው እሱ ሌላ ጉዳይ ነው። ምርጫው የስሙላ ይሁን የምናምን ሌላ ሳናዘር ምርጫ ከተደረገ በኋላ ህጋዊ ነው ሊባል ይችላል። በሽግግር ወቅት እያለ ማንዴት ሳይኖረው ደግሞ አሳቢዎች የሩቆችም ሳይቀር ነው ይህን ያህል ከ1000 ምናምን በላይ የባህር ጠረፍ ማጣት ተገቢ አይደለም እያሉ እነ ፖል ሄንዝ እየመከሩ አይመለከታችሁም ይህንኛ እንፈተዋለን እየተባለ የግብፅ ተለላኪ ማለት ያ ነው። ኤርትራ የሚባለው ሀገር የተፈጠረው በኢኮኖሚ ራሱን እንዲችል እድገት፣ ልማት፣ ብልጽግና እንዲያመጣ ሳይሆን ኢትዮጵያን በር እንዲዘጋ ነው። በር የሌለው ሀገር ደግሞ ሀገር አይደለም፣ መቃብር ቤት ነው በር የማይኖረው። ያውም እኮ መቃብር ቤት አንዳንዴ በመቃብር ቤትም ሰው ስለሚኖር የተለያየ አገልግሎትም ስላለው ለመቃብር ቤት እንኳን በር ይኖረዋል። የባህር በር የሌለው ሀገር በር የሌለው ጎጆ ነው፣ በር የሌለው ቤት ነው። በር የሌለው ቤት ደግሞ መቃብር ቤት ነው። ይህ እንኳን ሆኖ የተሰጠው ለኤርትራ የሰጠነውን እውቅና ከባህር በር አንጻር ግድ የለም። አሸባሪዎችን እያደራጀች ነው። ኢኮኖሚክ ሳቦታጅ እየፈጠረች ነው። ኢሊሲት መን እየሰሩ ነው። አደንዛዥ ዕፅ እያመጡ ነው። ዝርዝር አድርገን ያ ኬዛችን ተጨባጭም ይሁን ተጨባጭ አልሆነ ከዛሬ ጀምሮ ለኤርትራ የሰጠነውን ህጋዊ የሀገርነት እውቅና አንስተናል ማለት መብታችን ነው። ለምን አነሳች ብሎ እኛን መክሰስ የሚችል ሀገር የለም። ፍጹም አይቻልም። ቢኮዝ ኢትስ ሶቨሪን ራይት። ኤርትራ ኢጋድ ገባች፣ ከኢጋድ ወጣች፣ ሶቨሪን ራይቷ ነው። ኤርትራ ነገ ተነስታ ኢትዮጵያ የምትባል ሀገር አላውቅም ማለት ትችላለች፣ መብቷ ነው። እኛም አናውቅም ማለት እንችላለን፣ መብታችን ነው። ነገር ግን ምን ያመጣል? ሪስፖንሲቢሊቲ፣ ተጠየቅን ያመጣል፣ ኃላፊነትን ያመጣል። ኦኬ ሶማሊያ የምትባል ያማ ህግ የሚባል ከተጣሰማ፣ የግዛት አንድነት ሉዓላዊነት የሚባለው ጉዳይ ከተጣሰማ ህግ አራዊት ሊመጣ ነው። ጉልበት ያለው ብቻ ሊሆን ነው። ፓናማ ካናል እንፈልጋለሁ፣ ግሪንላንድ እንፈልጋለሁ ወዘተረፈ እየተባለ መጠቅለል ሊመጣ ነው። ይሄ ደግሞ ችግር ይፈጥርብኛል። የሆነ ሀገር ሂዶ እየበረረ ተዋግቶ ከሚያመጣ ጉልበት እንዳይኖር የሚል ኢጋድ አለ፣ አረብ ሊግ አለ፣ ኦርጋናይዜሽን ፎር ኢስላሚክ ኮሚኒቲ አለ፣ ኤዩ አለ፣ ኔቶ አለ፣ ተቋማት አለ፣ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ ኢብን ግለሰቦችም ተጽዕኖ ፈጣሪ ግለሰቦች፣ ሲቪክ ኦርጋናይዜሽኖች አሉ። የተለያየ ግብረ መልስ እየተሰጠ ነው። ማን እውቅና ሊሰጥ ይችላል ቀጥሎ የሚል ከአንዳንዶቹ እንግሊዝ፣ ኢትዮጵያ፣ አሜሪካ እነዚህ እውቅና ሊሰጡ ይችላሉ የሚል ጽሁፎች እየወጡ ነው። በዚህ ላይ የሚገርመው ዛሬ አቋም የሌለው የተወናገረ መግለጫ ኤርትራ ወጥቷል። በቃ መግለጫ ማውጣት የምትችለው አንተ ምንድነው ማለት ያለብን? ኤርትራ የሶማሊያ የግዛት አንድነትና ሉዓላዊነት የማይጣስ የማይሻር የማይገሰስ ነው ብላ ታምናለች። እስራኤል ለሶማሌላንድ የሰጠችውን እውቅና አወግዛለሁ ነው ማለት ያለብን። በቃ ደን ለሶማሊያ የግዛት አንድነትና ሉዓላዊነት እንዲከበር አብሬ እሰራለሁኝ። ልክ ትራይፓርታይት የሚባለው እንደ አስመራ ዲክላሬሽን ማለት ነው። ግን ማን ነው ጉዳዩ? እስራኤል ነው። ሃኒሽ ደሴት ላይ 88 ኪሎ ሜትር ከምጽዋ 111 ኪሎ ሜትር ከአስመራ ርቀት ላይ ድሮኖች፣ ጀቶች አሉ። ስለዚህ ምን ታደርጋለህ? እንዳያማህ ጥራው፣ እንዳይበላግፈው። መግለጫ አላወጣም እንዳትባል መግለጫ ታወጣለህ። በመግለጫው ግን አታወግዝም። ስለዚህ ምን ትላለህ? ይህ አይነት ሴራ፣ ይህ አይነት አሰራር፣ እንዲህ አይነት አካሄድ ተገቢ አይደለም።
በተለይ ቻይና በጸጥታው ምክር ቤት ያበራሽን ጠባሳ ያየ በሚል ለሶማሌላንድ እውቅና ስለተሰጠ ይሄ ጠባሳ ደግሞ ወደ ታይዋን ስለሚመጣ ጥሩ አይደለም፣ እባካችሁ ይህንን ነገር እዩልኝ ብሎ መግለጫ ወጥቷል። ይህ መግለጫ ነው ማላገጫ ነው የሚባለው? ዝም እኮ ማለት ይቻላል። ለነገሩ ለምሳሌ ኢትዮጵያ፣ ኬንያ ምናምን መግለጫ አውጡ እንጂ አይባሉም። በቃ ኢጋድ አውጥቷል። ኦኬ ኢጋድ አውጥቷል፣ ኢጋድን እንዶርስ እናደርገዋለን ትላለን። ኤርትራ ግን ከኢጋድ ወጥቷል። አማሽለ ስለዚህ ምንድነው ያለባቸው? ሪጀክት አድርገናል እንዳይሉ ለፓለስታይን የሀገርነት እውቅና ያልሰጠ ነው። ከኢራን ጋር ፕሮክሲ ያለው ሀሬትዝን ጨምሮ የተለያዩ ጽሁፎች እየወጡ ነው። አሁን ለየመን ሀውቲዎች የጦር መሳሪያ አቅራቢ ነው። ብዙ መረጃዎች አሉ። አልሸባብን ሲደግፍ ነው የኖረው። አልሸባብ ደግሞ ምን አለ? እስራኤል ሶማሌላንድ ውስጥ ብትገባ እንፋለማታለን አለ። ስለዚህ አልሸባብ የሚል አሸባሪው የሚል መግለጫ መጻፍ አቁሟል። አሁን የግብፅ ዴይሊ ኒውስ ኢጅፕት፣ አህራም ኦንላይን በሙሉ አቁሟል። አልሸባብ እያሉ ነው የሚዋጡት። ጥሩ እና ማው ምን ይላል? እባቡ እንዲወጣ አበረታታው፣ ከወጣ በኋላ አስወግደው እና አንዳንዴ እንዲወጣ የሚደረጉ ጉዳዮች አሉ። ሰው ነገ የጸጥታው ምክር ቤት አስቸኳይ ስብሰባ ያደርጋል። በአስቸኳይ ስብሰባው በዋነኝነት እስራኤል ለሶማሌላንድ ሪፐብሊክ በሰጠችው እውቅና ዙሪያ የሚመክር ይሆናል። በዚህ ምን ሊሆን ይችላል የሚል ሃይፖቴሲስ ሰጣችኋለሁ። ሀሳቤን ነው የምሰጣችሁ። ከዛ ነገ ደግሞ ውጤቱን ተከትሎ እንዲህ ብለን ነበር፣ ከዛ እንዲህ የሚል ሀሳብ እናያለን። 5 ቋሚ አባላት አሉት። ቻይና፣ ፈረንሳይ፣ የሩሲያ ፌዴሬሽን፣ እንግሊዝና አሜሪካ ናቸው። በየ2 ዓመት የሚመረጡ ቋሚ ደግሞ ነን ፐርማነንት የሆኑ ተዘዋዋሪ አባላት ደግሞ 10 አሉት። በዚህ ውስጥ ለምሳሌ አሁን በ31 ዲሰምበር 31 ከ2 ቀን በኋላ የሚያልቅ አንደኛ ኢንዲንግ ኢን 2025 አልጄሪያ፣ ጉኒያ፣ ሪፐብሊክ ኦፍ ኮሪያ፣ ሴራሊዮን፣ ስሎቬኒያ፣ ሌሎች ደግሞ ከ1 ዓመት ብቻ የሚቀራቸው ልክ የዛሬ ዓመት ዲሰምበር 31 የሚያልቅ ሶማሊያ፣ ዴንማርክ፣ ግሪክ፣ ፓኪስታን፣ ፓናማ እነኚህ አገራት አሉ። ምንድን ነው ሊሆን የሚችለው የሚለውን ስናይ ማን ሊቃወም ይችላል? ማን ድጋፍ ሊሰጥ ይችላል? ማንስ አብስቴን ድምፅ ታቅቦ ሊያደርግ ይችላል ስንል ቻይና የታይዋን ጉዳይ አለበት። ግን ቻይና ሙሉ ለሙሉ እስራኤልን ያወግዛል ወይ? ምክንያቱም ይህንን ካላወገዝኩኝ ነገ ለታይዋን እውቅና ይሰጥበኛል ሲባል ያ እውቅና ቅድም እንዳልኳችሁ ከሀገራት ጥቅም የሚታሰብና ያኛው እውቅና ብሰጥ ያስከትልብኛል የምትለው እንዳፋ የምታየው ነው። ለእኔ ቻይና በድምፀ ታቅቦ ያልፈዋል ብዬ ነው የማስበው። ሊቃወም የሚችልበት እድል እስቲ እንዲያው 65-35 ላርክ በድምፀ ታቅቦ ሊያልፍ ይችላል። የሶማሌላንድን እውቅና ሪጀክት የሚያደርግ ከሆነ ይሄ ሂዶ ደግሞ ነገ ለታይዋን እውቅና እንስጥ ቢሉስ፣ ለምሳሌ ቻይና እውቅና ልስጥም አሜሪካ ምናምን ቢሉ ቀጥታ ከቻይና ጋር ጦርነት ውስጥ ይገባሉ። ይፈልጉታል ወይ? አሁን ራይት ነው። ቢያንስ ሶማሊያ ግን ምን ያደርጋል? ለምሳሌ ሶማሊያ ጦርነት ከፍታለሁ ምናምን ሊል አይችልም፣ አቅም የለውም። አልሸባብን እንደዚህ አድርጌ አደራጅቼ ምናምን ቢል ከአልሸባብ ጋር ተደራድረው ልክ ሶሪያ ላይ አልሻራን እንዳደረጉት ለአልሸባብ ላይ ያስረክቡት ይችላሉ። ሞቃዲሾን ዋይ ነው ይሆናል እያልኳቸው አይደለም። የቻይና ጉዳይ የመቃወም እድል ይኖረዋል። ግን ቻይና ከራሱ ጋር አውርዶ አስልቶ ከቀጣይ ናሽናል ኢንተረስት ጋር ሊቃወም ይችላል ብለን እንውሰድ። ፍራንስ አብስቴን ይሆናል ብዬ አምናለሁ። ያው ፈረንሳይ በኢዩ ውስጥ ነው ያለው። ፈረንሳይ ከእስራኤል ጋር ተጣልቶ ከአሜሪካ ጋር ተጣልቶ ኔቶ ውስጥ ያለ በጣም ከባድ የሆነ ጉዳይ አለ። እንግሊዝ እውቅና መስጠት ይፈልጋል፣ እያጠና ነው። በሃውስ ኦፍ ኮመንስ ምክር ቤት ላይ ወስነዋል። በተደጋጋሚ ጥያቄ ይቀርባል። የምክር ቤት አባላት በተደጋጋሚ
እውቅና እንስጥ ሲሉ ነው የኖሩ። ፈረንሳይ አብስቴን ሊያደርግ ይችላል ውሳኔው ላይ። በተመሳሳይ የሩሲያ ፌዴሬሽን አጣብቂኝ የሚገባው ይሄ ነው። ሩሲያ ፌዴሬሽን ለምን አይ የሶማሊያ የግዛት አንድነትና ሉዓላዊነት የማይሻር የማይገሰስ ነው ካለ በትራምፕ ህግ መሰረት አሁን የሰላም ስምምነት መሰረት ዶኔትስ፣ ሉሃንስክ፣ ዛፖሪዥዣ የሚባሉትን ከዩክሬን ሊወስድ ነው። ክራሚያን የዩክሬን የነበረን ወስዶ ይዟል። ስለዚህ ለመደገፍ ከባድ ነው፣ ለመቃወም ደግሞ ከባድ ነው። ኮንሲኩዌንስ አለው ወደኋላም ወደፊትም። ስለዚህ አብስቴን ያደርጋሉ ብዬ አምናለሁ። ዩናይትድ ኪንግደም ደፍነትሊ አብስቴን ነው የሚያደርገው። አሜሪካ ደፍነትሊ አብስቴን ያደርጋል። ስለዚህ የቻይና ጉዳይ ነው አጠራጣሪ ሊሆን የሚችለው። የነገው የጸጥታው ምክር ቤት ውሳኔ እስራኤልን ሊያስቀይራት አይችልም። እውቅናን መሳብ አለመሳብ ሀገራዊ ነው። ነገር ግን ሶማሌላንድ በቅርብ ጊዜ ሀገር ሆኖ ቀጠናዊ አህጉራዊና ዓለም አቀፋዊ ተቋምን ይቀላቀላል ወይንስ 2-3 ዓመት እስራኤልም ራሱ ዩናይትድ አረብ ኤሚሬትም ራሱ ደግሞ እስራኤል የሰጠውን እውቅና ተከትሎ በሚኖረው ኤምባሲ 2-3 ዓመት ይፈጅባቸዋል የሚለውን በሂደት ይሆናሉ የሚለውን የሚያሳየን ነው። ዘንድ ሌላው በነገ እንግዲህ 29 ነው፣ ከሁለት ቀን በኋላ የሚያልቅ አልጄሪያ ደፍነትሊ ሪጀክት ያደርገዋል፣ ይቃወማል። ምንም ይሄ ትንተና የማያስፈልገውም። አልጄሪያ በዚህ በኦአይሲም አባል ነው፣ የአረብ ሊግም አባል ነው። ደፍነትሊ ይቃወማል። አልጄሪያ ብዙም እንትን የሚለው አይደለም። የጉያና ሪፐብሊክ እንግዲህ የጉያና ሪፐብሊክ ምንድን ነው ትልቁ ችግር? ሁለቱም ኤምባሲ የላቸውም። ያ ደቡብ አሜሪካ ያለ ሀገር ነው። ወደ ደቡብ አሜሪካ ካሪቢያን አካባቢ ያለ ሀገር ነው ይሄ ጉያና እስራኤል ኒውዮርክ ባለው ኤምባሲ ነው ከጉያና ጋር ያላትን ግንኙነት ማኔጅ የምታደርገው። ቱዛት ኤክስተንት ጠንካራ የሚባል ዲፕሎማሲ የላቸውም። በተመሳሳይ ጉያናም ኒውዮርክ ባለው ኤምባሲዋ ነው ከእስራኤል ጋር ግንኙነት የምትመሰረተው። በቅርቡ ጉያና በጸጥታው ምክር ቤት እስራኤልን ስታወግዝ ነው የቆየችው። ከጋዛ ጋር በተያያዘ ጋዛ ላይ የሰብአዊ መብት ጥሰት እየተፈጸመ ነው፣ ፓለስታይኖች ሀገራቸውን ለቀው እንዲወጡ እየተገደዱ ነው፣ የሂውማኒታሪያን አሲስታንት የሰብአዊ ድጋፍ እንዳይሰጥ እየተደረገ ነው በሚል በተከታታይ ስትወቅስ ስትቃወም ነው የቆየችው። ይሄ ተቃውሞ ከቀጣይ ናሽናል ኢንተረስታቸው አንጻር ምን ሊሆን ይችላል የሚለውን ማሰብ ማሰላሰል ይጠበቅባቸዋል። ምክንያቱም ይሄ የእስራኤል ጉዳይ አይደለም። አስቀድሜ ያልኳችሁ የፈረንሳይ፣ የሩሲያ፣ የዩኬ፣ የዩኤስ፣ የአርጀንቲና፣ የብራዚል እዚያው አካባቢ ያለው ደግሞ ጉዳይ ስለሆነ እኔ የጉያናን ጉዳይ ዊዝ ግሬት ኤክስኪውዝ ይህን ያደርጋሉ የሚል ልቤን ሞልቼ የምናገርበት ነገር የለም። ግን በቅርቡ ተቃውሞ አላቸው በዚህ ከጋዛ ጦርነት ጋር ተያይዟል። ሌላው እንግዲህ ምን ልበላችሁ፣ ጉያና አብስቴን ያደርጋል ወይስ ይቃወማል የሚለውን ሀፋፍ እናድርገው። ሊቃወም ይችላል ወይ አብስቴን ሊያደርግ ይችላል፣ 50-50 እናድርገው። ቀጥሎ ኮሪያ ነው። ሪፐብሊክ ኦፍ ኮሪያ ደፍነትሊ አብስቴን ነው የሚያደርጉት፣ አይቃወሙም። የኮሪያ ሪፐብሊክ ከአሜሪካ ጋር ግንኙነት ያለው ነው፣ ደቡብ ኮሪያ ማለት ነው። በቴክኖሎጂ፣ በኢንዱስትሪ፣ በኤአይ በተለይ በአርቲፊሻል ኢንቴሊጀንስ፣ በሮቦቲክስ ከፍተኛ የሆነ ግንኙነት አለው ከእስራኤል ጋር። የኮሪያ ኤሌክትሮኒክስ በሙሉ ቴክኖሎጂዎች የሚጠቀሙት ሶፍትዌሮቻቸው የእስራኤልን ሳምሰንግ በሉት ወዘተረፈ። ስለዚህ አብስቴን ያደርጋል። እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አብስቴን ያደርጋል የሚል እምነት አለኝ። ቀጥሎ ሴራሊዮን ነው የሚመጣው። እንግዲህ ሴራሊዮን የእንግሊዝ ቅኝ ግዛት የነበረ አገር ነው። በ1961 ነው ነፃ ያወጣው። ከእንግሊዝ ጋር ከፍተኛ የሆነ ቁርኝት አለው። በመድኃኒት፣ በጤና፣ በመሰረተ ልማት፣ በፋይናንስ ብዙ የትምህርት ግንኙነት፣ ያው እያንዳንዱ ሀገር ከቀድሞ ቅኝ ገዢ ጋር ስታብሊሽድ የሆነ ኢኮኖሚክ ግንኙነት ስላለው ዲፔንደንሲ ቲዮሪ የሚባለው ማለት ነው በኢኮኖሚክስ። በዚህ ምክንያት ሴራሊዮን በጣም የጋዛን ጉዳይ የፍልስጤም የፓለስታይንን ጉዳይ በዚህ በጸጥታው ምክር ቤት አምረር አስተወቅስ ነው የቆየች። ከሶማሌላንድ ግንኙነት ጋር ግን የሚኖራት አቋም ምን ይመስላል የሚባለው ከእስራኤል ጋር ብቻም ሳይሆን ከነዚህ
ከእንግሊዝ ጋር ያላትን ግንኙነት ስለሚታይ በድምፀ ታቅቦ ሊያልፉት ይችላሉ የሚል እምነት አለኝ። ሌላው እንግዲህ ስሎቬኒያ ነው የሚመጣው። ስሎቬኒያ ከ1992 ጀምሮ ከእስራኤል ጋር ኤምባሲ ከፍቶ ግንኙነት አለው። የበለጠ ግንኙነታቸውን ማሳደግ ይፈልጋሉ። ስሎቬኒያ ውስጥ ደግሞ ጠንካራ የጂዊሽ ኮሚኒቲ አለ። ቢዝነሱን፣ ፖለቲክሱን፣ ሎውን፣ ኢኮኖሚክስ ላይ ወደ አካዳሚክስ ላይ በየዩኒቨርሲቲው የሚያስተምሩ ጠንካራ የሚባል የጂዊሽ ኮሚኒቲ አለ። ስሎቬኒያ የእስራኤል ከፍተኛ የመንግስት ባለስልጣናት ወደ ሀገሯ እንዳይገቡ የቪዛ ማዕቀብ ጥላለች። አንድ በመጀመሪያ በአውሮፓ ህብረት ውስጥ የጦር መሳሪያ ማዕቀብ የጣለች ስሎቬኒያ ነች። ሁለት ሶስተኛ የእስራኤል ምርቶች ወደ ሀገሯ እንዳይገቡ ክልከላ ጥላለች። ይህ እንግዲህ ከጋዛ ከፓለስታይን ጋር የተያያዘ ነው። ለሶማሌላንድ የሰጠችውን እውቅና ተከትሎ ምንድን ነው የሚሆን ምላሿ የሚባለው? ለእኔ አብስቴን ያረጋሉ ብዬ አምናለሁ። ድምፀ ታቅቦ ቀጥሎ ሶማሊያ ነች። አብሶሊትሊ ራሷ ሶማሊያ ሜምበር ነች። በነገራችን ላይ በቀጣይ ወር ከጃንዋሪ ጀምሮ ደግሞ ሮቴት ለሚያደርገው ጸሐፊ ትሆናለች፣ ሴክሬታሪ ትሆናለች። ደፍነትሊ ሪጀክት አድርገዋለች። ንግግር አያስፈልግም። ዴንማርክ ትቃወማለች ወይ ትደግፋለች የሚባለው እንግዲህ በጣም አስቸጋሪ ነው። ዴንማርክ እንዳትደግፍ ግሪንላንድን አሜሪካ ፈልገዋል ብሎ አምባሳደር ሹሞባታል ዶናልድ ትራምፕ። እንዳትቃወም ደግሞ የዌስተርን አንድ አካል ነች። ከእስራኤልም ከፈረንሳይም ከእንግሊዝ ጋር መቃየም አያስፈልግም። 50-50 ብለን እንለፈው። ግን ፕሮባብሊ ሪጀክት የማድረግ እድል ይኖራቸዋል። ኪንግደም ኦፍ ዴንማርክ ብዬ ልውሰድ። ግሪክ አብስቴን ያደርጋል። ደፍነትሊ እንደምታስታውሱት እስራኤል፣ ግሪክ፣ ቆጵሮስና ግሪክ ከ5 ቀን በፊት ጀሩሳሌም ላይ የጋራ ስትራቴጂክ አሊያንስ መስርተዋል ከቱርክ አጌነስት ለመሆን። ቱርክ እየተስፋፋ ነው፣ ወደኛ ግዛት እየመጣ ነው። ይህንን ሄጅሞኒውን ለመክታት ስምምነት ያስፈልገናል በሚል ግሪክ ፈርሟል። ስለዚህ አብስቴን ያደርጋል። ድምፀ ታቅቦ ይሆናል ማለት ነው። ፓኪስታን አብሶሉትሊ የእስራኤልን ውሳኔ ሪጀክት ያደርጋል። ፓናማ እንግዲህ የእስራኤል በጣም ወዳጅ ነው እና የእስራኤል በጣም ወዳጅ ከመሆኑ ባለፈ እስካሁን ድረስ ፓናማ ለፍልስጤም ወይም ፓለስታይን የሚባል ስቴትን እውቅና አልሰጥም ያለ ሀገር ነው። ማስታወሻዬን እያየሁት ነው። ሶሪ ምንድን ነው የሚለው? እስከ ዛሬ ድረስ ፓለስታይን የሚባል ቱ ስቴት ሶሉሽን ለሚባለው እውቅና አንሰጥም፣ እስራኤል የሚባል ሀገር ነው ያለ ብሎ የሚያስቀምጥ ሀገር ነው። ከዲፕሎማሲ ግንኙነት አንጻር ለመክፈት ያው የባይላተራል ሪሌሽንሽፕ አላቸው። ሁልጊዜ የአሜሪካን እና የእስራኤልን ፍላጎት ኢንተርቴን የሚያደርግ ነው። ጠንካራ ግንኙነት አላቸው። ነገር ግን ፓናማ የእስራኤልን የነገውን ጉዳይ ይቀበላል ወይ ብዬ ሳስብ ስቲል አብስቴን ሊያደርግ ይችላል ብዬ አምናለሁ። ስለዚህ ሶማሊያ ሪጀክት ያደርጋል። የዴንማርክ እንግዲህ ከግሪንላንድ ጋር አዩት። የፓናማ ከፓናማ ካናል ጋር የሚያገናኘውም አለ። ወደ ቻይና ሊሄድ ቢል የተወሰነ የሚቸገር አለ። ይህንን ሊሆን ይችላል። ዞሮ ዞሮ የነገው የጸጥታው ምክር ቤት ውሳኔ እጅግ በጣም መሰረታዊ የሆነ የሶማሌላንድ ፖለቲካሊ ነው የምላችሁ። ፖለቲካሊ በቅርቡ ሶማሌላንድ ሀገር ሆኖ በቀጠናዊ አህጉራዊና ዓለም አቀፋዊ ተቋማት ውስጥ ጆይን ያደርጋል ወይንስ ከእስራኤል ጋር ስቴፕ ባይ ስቴፕ ነው ይፈጥናሉ የሚለውን የሚያሳይ ነው። ከዛ ባለፈ እንግዲህ ሞሮኮ የእስራኤል ሰራሹን የጦር መሳሪያ የታጠቀበት ሁኔታ አለ። በጥቅሉ የነገው የጸጥታው ምክር ቤት ውሳኔ የአፍሪካ ቀንድን፣ የቀይ ባህር ቀጠናን፣ የዓለም አቀፍ ጂኦፖለቲክስን በቀጣይ ምን ሊመስል እንደሚችል ፕሮጀክት ያደርጋል ብዬ ተስፋ አደርጋለሁኝ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አመሰግናለሁ። ሌሎች ተጨማሪ መረጃዎችን ደግሞ በነገ የጋት ውሎ እንዲሁም በጋት ዕለታዊ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ